አሁን በሁለተኛነት እየተቆረሰ የሚገኘው ደግሞ ይህን አዳራሽ ጀባ ያለን ዩኒሰን ሆቴልና ስፓ ደስ ብሎት ለዚህ እዚሁ ዋው ይህን የሀገር ሀብት እዚህ ስላበቁልን እዚህ ስላደረሱልን በመግባር አንጸው በስርዓት ቀርጸው ለዚህ ስላበቁልን እናመሰግናለን ብለው ለማሆይ ልጅ የሆነ ስጦታ አበርክቷል። ይህንም ደግሞ የሚደርሳቸው ይሆናል። ለስነና ለልጁ ደግሞ በልኬት ምክንያት ቀጣይ በዚህ 2 ቀን ውስጥ አድርሼ የማበረክት ይሆናል ብሏል። ታላቅ ክብር ስጡልን ጁኒየር ጋርመንት። እዚሁ እጅግ ውብ የሆነ ቀሚስ የክብር ቀሚስ ከጁኒየር ጋርመንት ተበርክቶላቸዋል። እጅግ እናመሰግናለን። አሁንም እዚሁ ይቀጥላል። ምረት አብርሃ ከጀርመን የላኩት ስጦታ በአድራሾች አማካኝነት እየተገለጠ ደርሰዋል። ታላቅ ክብር ሰጡልን። በወጣቶች ወይም ማዘጋጅ ኮሚቴዎች የተዘጋጀ ሽልማት ነው እስካሁን እየተመለከታችሁት የምትገኙት። ይህም እዚሁ ይከፈታል። ታላቅ ክብር ሰጡልን። እስኪ በእልልታ እማሆይ ስነን ኮትኩተው አርመው ቆንጥጠው መክረው ገርፈውም ገስጸውም ለዚህ ታላቅ ክብር አብቅተውታል። ስነ ደግሞ እናቴን የማመሰግንበት ቃል የለኝም፣ ግን ደግሞ ኪነጥበብ አርቱ ትልቅ ዋጋ አለው፣ ትልቅ ቦታ አለው። ስለዚህ በክብር እነዚህ ልጆች እንዲሁ በአርት ቢገልጹልኝ የኔን ስሜቴን ፍላጎቴን ለእናቴም ለማሆይ ያለኝን ክብር ብሏልና ጣይቱ ኳየር ባካችሁ አንዴ ይህ ግብዣ ከስነ ለእማሆይ የተላለፈ የክብር ያደራ ግብዣ ነው። ሳላውቅ እንቅፋት ደግነት እቅፍ አድርገሽኝ በእንቅልባ ጧት ማታ ወዴ ስባባ ልጄን ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማለኒ ተካሻል። አንቺን ከማን አወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅር ሸማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ። እባካችሁ አመስግኑልን፣ ታላቅ ክብር ስጡልን። ጣይቱ ኳየር እጅግ አድርገን እናመሰግናለን። በክብር ተቀበሉልኝ። ስነ ከየት ወዴት ቅድም በዶክመንታሪው ተመልክተናል አይደለ? ስለዚህ ብዙ ጊዜ አይናገርም፣ ብዙ ጊዜ አያወራም። የእሱ አንደበቶች የእሱ ቃላቶች ቁጥብ ናቸው። እጁ ይረዝማል፣ እንደገና መስጠትን ያስቀድማል። ሳይነገር ተግባሩ ይናገራል። ዛሬ ግን በአንደበቱ አንድ ነገር እንዲለን እንፈልጋለን። ለዚህ ፕሮግራም መሳካት የወጡ የወረዱ በርካቶች አሉ። እነሱን መላ ቤተሰቦቹን እንዲሁም ደግሞ አብሮ አደግ ጓዶቹን ከተገለጠበት ጊዜ ጀምሮ ሰይፉ በኢቢኤስ ላይ ከዛ በኋላ ያሉትን መንገዶችና ስለ ቀጣይ አደራው አንዳንድ ነገር እንዲለን እንፈልጋለን። እንግዲህ አንደበቴን አቃንታችሁ ስሙልኝ። እኔ ቃል የለኝም። እግዚአብሔር ያክብርልኝ። ሁላችሁ በጣም ማመሰግናለሁ። ይሁላችሁ አሁን ሌላ ቦታ መከበር መወደድ ምናምን በጣም ጥሩ ነው። ግን ደግሞ በሚያውቋችሁ ሰዎች፣ በወላጆቻችሁ፣ በቤተሰቦቻችሁ አለፍ ሲል ደግሞ በጓደኛ በሀገር ሰው መከበር ማለት ከነ ችግራችሁ ነው የሚያነግሷችሁ። ጉድፌን ታውቁታላችሁ። ትናንት ስንት ቆሻሻ ነገር ሳደርግ የኖርኩ ሰው ነው። ያንን ሁሉ ችላችሁ ነው ዛሬ እዚህ ላይ አክብራችሁ እየመጣችሁ ምንም ሳይመስላችሁ እቺ የሰራዋትን ትንሽ ነገር ቆጥራችሁና ለዛ በጣም ነው የማመሰግናችሁ ሁላችሁ።
ይሄ ሁሉ ነገር እንደሚገባኝ ሁሉ እኔ አላውቅም። የምድሬት መልእክተኛ ብቻ ነኝ። የሰው ገንዘብ ነው አምጥቼ ለሰው ያደረስኩት። እኔ ጀርባ አሉ መመስገን የሚገባቸው ሰዎች። አላውቅም፣ ብቻ እግዚአብሔር ነው ይህን ሁሉ ክብር የሚወስደው እና ስለሱ መመስከር አለብን ባገኘሁበት ሁሉ አጋጣሚ። እና የእናቴ ጸሎት ነው የዚች መለኩሴ ናት። ትሸቴ ይኸው ልጅሽ አድጎ በዚህ በብቶ መድረክ ላይ ቆሙ። ይኸው አንቺ የትም ሳትሄጂብኝ ዛሬ ለመመስገን በቅተናል። እግዚአብሔር አሁንም እድሜ ጤና ይስጥልኝ ለአንቺ፣ ከዚህም በላይ ሞገስን ክብርን እንድታይ እግዚአብሔር ያደርግልኝ። እወድሻለሁ በጣም። ከዛ ውጭ እኔ ባህር ዳር ከነማ በነበርኩበት ሰዓት አሉ እነ ዳንኤል ኃይሉ እነ ዜኒ ምናምን ይታዩኛል ጓደኞቼ፣ ወዳቸዋለሁ። በዚህ አጋጣሚ ሁላችሁም የሰፈር ልጆች ስማችሁን ጠርቼ አልዘልቀውም። በጣም ብዙ ሰው ይታዩኛል። ሁላችሁም የምታውቁኝ እኔም ማላውቃችሁ ሁላችሁ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ባህር ዳር ከነማ በነበርኩበት ሰዓት አላውቅም፣ ፔጁ ላይ ብትገቡ የኔ ፎቶ አለ ብዙ ቦታ ላይ፣ በጣም ብዙ ቦታ። ያ ማለት ባህር ዳር ከነማን የሚደግፍ ያንን ማሊያ የለበሰ የባህር ዳር ከነማን የሚደግፍ ሁሉም ሰው የኔ ፎቶ አለው ማለት ነው። ቀላል ነው፣ ገብቶ ስነ ሲል ይወጣል እና ያንን ችሎ እስከ ዛሬ ድረስ አሁን ታውቁታላችሁ። ትንሽ ነገር ለላይክ ለኮሜንት ምናምን ሁሉ የሚሯሯጥበት ጊዜ ነው። ያንን ችላችሁ እስከ ዛሬ ድረስ የኔን እንትን አክብራችሁ እስከ ዛሬ ድረስ ለጠበቃችሁ መላው ጠቅላላ የባህር ዳር ሰው እዛም ቢሆን እያለው ጓደኞቼ ምናምን በዙሪያ ያሉ ሰዎች አሉ። ይህን የጠበቃችሁ ሁላችሁ እግዚአብሔር ያክብርልኝ። ለእናንተም ብዙ ጉድ አለባችሁ አውቃለሁ። እግዚአብሔር ለእናንተ ሚስጥራችሁ ይጠብቅላችሁ። እግዚአብሔር አለሁ ይበላችሁ። በጣም ነው የማመሰግነው። እኔ ትናንት ስወቀስ አይደለም እኔ አውቀዋለሁ፣ ምስክር የቆመልኝ በጣም ብዙ ሰው አለ። ማንም ሰው ራሱን እንኳን ለራሱ መመስከር ማንችልበት ጊዜ ነው። ራሳችን እንኳን የሆነ ማንነት አለ ውስጣችን እና ለቆማችሁ ሁላችሁ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እግዚአብሔር ምስክር ይቆመልኝ። ዛሬ ይሄንን የንጉሥ አቀባበል እኔ ጭራሽ አልጠበቅኩም። ብቻ እግዚአብሔር መታበይ እንዳይሆንብኝ እሱ እንግዲህ ያውቃል፣ ልቤን ያውቃል። በጣም ተሸማቅቄ ነው ያለሁት አሁን እዚህ ጋር። እኔ ለምን እዚህ ቦታ እንደቆምኩም አላውቅም። የሰው ገንዘብ አድርሼ ነው እኔ እንደዚህ ሆንኩትና ብቻ እግዚአብሔር አይቁጠርብኝ። በቻልኩት መጠን ይህንን ህዝብ ይህንን ወገኔን ለማገልገል እጥራለሁ። በጣም ነው የማመሰግነው። ስላየሁ በጣም ደስ ብሎኛል። ያው ከ20 ዓመት በፊት ጎረቤት ነበር፣ ያስታውሱኛል። ከእኛ ቤት ፊት ለፊት ነበር ቤታችሁ። ልጅ ሆነ እልክህ ነበር። መልካምነትህ ከልጅነት ጀምሮ ነው። የምታደርጋቸውን ነገሮች እያየሁ አለቅስ ነበር ሁሌ እና እግዚአብሔር ከፍ ካለ ቦታ ያስቀምጥህ። ትሸት ያስታውሱኛል አይደል? ዋውዬ ቤት እያለን እንኳን ለዚህ ክብር አበቃ። እኔም እዚህ ላይ በመገኘቴ እግዚአብሔር የተመሰገነ ይሁን፣ ከትልቅ ደረጃ ያድርስህ። እነዚህ ፊት ለፊታችሁ የምትመለከቷቸው ብዙ የግል ስራ ያሉባቸው በጎነትን ለማንገዝ ከተማችን ባህር ዳር ካሳው ከጨፌው ከቄጥማው ከደንገሉ ከመሰቡ ከአገልግሉ ከጭስ አባይ ማር ከጭስ አባይ ሸንኮራ ከዘጌቡና ሎሚና ጌሾ እንዲሁም ደግሞ ከመሰቡ የባህር ዳር መገለጫ ከሆነው ከስፖርት ከኪነ ጥበብ ከትምህርቱ ባሻገር በጎነት ሌላኛው መገለጫችን ነውና በየዘርፉ ብዙ ጀግኖችን ብናፈራም በጎነትን ያክል ግን እምባባሽነትን ያክል ግን በታሪክ የለም። ይህ ስነ ጊዮርጊስ መልእክተኛው የኛም ባለቤት ሆኖ በከተማችን ብዙ ሰርቷል። ከተማችንን ብዙ አገልግሏል። ነገም ደግሞ ብዙ ይጠበቅበታል። ለሱም ደግሞ እንደሚያደርገው ባለ አደራ እንደሆነ ስለምናምን በደንብ ይህን ያደራ ቃል እናስተላልፋለን ብለው ይህን ፕሮግራም ሰንደዋል። ስፖንሰር በማድረግ ደረጃ ያላሳፈራችኋቸው፣ በምትችሉት ያላችሁን እጃችሁን የሰጣችኋቸው፣ ይህ ፕሮግራም ያማረ የተዋበ የሰመረ እንዲሆን አብራችሁ የአንበሳውን ድርሻ የወሰዳችሁ ላቅ ያለ ክብር እናቀርብላችኋለን። እስኪ አንድ እነዚህን አዘጋጆች ታላቅ ምስጋና። እሺ፣ በመጀመሪያ በጣም እናመሰግናለን። እኔ ያው ምናልባት ሶሻል ሚዲያ ላይ ዝም ብሎ በተማን ነው ኪቦርዱን መነካካት እንጂ እንዲህ መድረክ ላይ ጎበዝ አይደለም እና
ንግግር ብዙም አልችልም፣ ግን ምን ቃል የለኝም እውነት ለመናገር ይሄን ነገር ያሰብነው አይ ቲንክ 15 ቀን አልፎናል እና ገና ስነ ያኔ ቫይራል ሲወጣ በጉዳዩ ላይ ተገናኝተን ነው ማለት እነዚህ የምታያቸው ጓደኞቼ የጋራ አድርገን ተነጋግረን ነው። በመሃል ድንቁ ልጃችን አባታችንም ወንድማችንም የያያ ፕሮግራም ገባ። የጋራ ጉዳይ ልክ ያኔ ፕሮግራሙ ሲካሄድ በመሃል ላይ ከዛ በኋላ ይቀጥል ብለን አስኪደነው ነው። እውነት ለመናገር ይህን ፕሮግራም ስናስብ ብዙ ውጣ ውረዶች አሉ። እውነት ነው። እኔ ዛሬ እግዚአብሔር በሚያውቀው ማለት ነው ውስጤ ቃላት የለውም። ምክንያቱም ብዙ የሚጠልፉ ነገሮች ነበሩ። መልካም ነገሮች ይዘን ስንመጣ የጠለፉን ብዙ ነገሮች ነበሩ። እኔ ቃል የለኝም። እውነቴን ነው። እንዲሁም እዚህ በልዩነት እኔ እንዳልክን እባካችሁ ሞቅ ያለ ሞራል እንዲሁ በጣም እንዳልክዬ እወዳለሁ፣ አከብራለሁ። ገና አይዲያውን ይዘን ያው እነ ክፍሌም አሉ እነ ሀኒቾም ሌሎችም ጓደኞችን ግን ስፔሻል የጠራሁበት ምክንያት አለኝ። እኛ ሙሽራ ነው እንደምታዩት። ባለፈው ገና ከጫጉላ መልስ ነው እንዳልክ ያኔ ሲለፋ የነበረ በያያ በወንድሙ በታላቅ ወንድሙ ቢሆንም ገዘን ብለን እንትን ስንለው ብዙ መልካም ነገሮችን አቅዶልናል። ሌሎች አለፉም ማለት አይደለም። ስፔሻሊ በጣም ደስ ብሎኝ ስለነበረ ነው። በሱ ብቻ አክብራችሁን ስለመጣችሁ እግዚአብሔር ያክብራችሁ። ስነየ ደግሞ በጣም ነው የምንወድ የምናከብር። አንተ እንደ ባህር ዳር የኛ በቃ ምን አምባሳደራችን ነህ፣ ወርቃችን ነህ፣ ሁላችንም ሞዴላችን ነህ። አክብረንም አንተ ስለመጣ እግዚአብሔር ይስጥልን። አመሰግናለሁ። በከተማችን ልክ እንደ መልእክተኛው በጎነትን ያነገሱ አሉ፣ እየተንቀሳቀሱ ያሉ እነሱን ደግሞ የበለጠ እንዲሰሩ ለማበረታታት ቀጣይም ደግሞ ያደራ ቃል ለመስጠት አጠር ያለ ሰርተፍኬት በኢንስትራክተር አድማሱ ፈንቴ በያያ አማካኝነት ተዘጋጅቷልና እሱን ሰጥተን በቀጥታ መርሃ ግብራችን የምንቋጨውናል። እባካችሁ ታላቅ ክብር ስጡልኝ። በከተማችን በበጎነት በጥሩ እየተንቀሳቀሱ ያሉትን ነው ፈጠን ፈጠን እያልን እንጠራለን። እናንተም በፍጥነት እየመጣችሁ እንድትወስዱልን በታላቅ ክብር እንጠይቃለን። አሸናፊ ጨርቆስ፣ አሸናፊ ጨርቆስ ተወካይ ካለ ታዘባቸው ጣሴ፣ ታዘባቸው ጣሴ፣ ሄኖክ ዳኛው፣ ሄኖክ ዳኛው አመስግኑልን እባካችሁ። ሄኖክ ዳኛው፣ ሞገደኛው አበባው እርገጤ፣ ሞገደኛው አበባው እርገጤ፣ ሃም 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 ሃም፣ ሸዋዬ እምሩ፣ ሸዋዬ እምሩ፣ ፍሬ ህይወት ሙስጠፋ፣ ፍሬ ህይወት ሙስጠፋ፣ ሸዋዬ እምሩ ወይም ደግሞ ሸዋ ኬተሪንግ፣ ሸዋ ኬተሪንግ፣ ፍሬ ህይወት ሙስጠፋ፣ እሱ ባለው ሌህ፣ እሱ ባለው ሌህ፣ ሳሙኤል አንማው፣ ሳሙኤል አንማው፣ ዜና ገብረ መስቀል፣ ዜና ገብረ መስቀል፣ ሰጡ ብርሃን፣ ሰጡ ብርሃን፣ ግርማ ደምሴ ጂ፣ ግርማ ደምሴ፣ ግርማ ጂ። ተወካይም ካለ ሲስተር አዲስ ዓለም ካሴ፣ ሲስተር አዲስ ዓለም ካሴ፣ ገነቱ ባሳዝነው፣ ገነቱ ባሳዝነው፣ አስቴር ሽፈራው፣ አስቴር ሽፈራው፣ ዶክተር ዘመኑ፣ ዶክተር ዘመኑ፣ አዲስ ዓለም ዝንጀሮ እየነክሶ ሰፍታ ያደላቸው ሲስተር አዲስ ዓለም ድሮ ዝንጀሮ ነክሶኝ ሰፍታ እጄን ያዳነችኝ ናት ብሎ በጎነትን በዚሁ መስክሯል። ታላቅ ክብር ስጡልን፣ አመስግኑልን እባካችሁ። እንዳለው ጥላሁን፣ እንዳለው ጥላሁን፣ አሻግሬ አድማሱ፣ አሻግሬ አድማሱ፣ አሻግሬ አድማሱ፣ ማስተር ክንፈ፣ ማስተር ክንፈ፣ ማስተር ክንፈ፣ አምሳሉ ማሞ፣ አምሳሉ ማሞ፣ ሀና ማርያም ካሴ፣ የዚህ ፕሮግራም ጭምር አዘጋጅ ሀና ማርያም ካሴ፣
ሀና ማርያም ካሴ፣ ኤርሚያስ አዲሱ፣ ዮናስ ቁርጥ፣ እሺ ኢንስትራክተር እጅግ አድርገን እናመሰግናለን። ቀሪዎቹ በተወካይ አማካኝነት የሚደርሳቸው ይሆናል። ይቤ የጣናው ሞገድ እዚህ ዋለው። ይህን ፕሮግራም በማዘጋጀትም ደግሞ ብዙ የለፉ ብዙ የደከሙ ናቸው። ይቤ ለዚህ በጎ አድራጎታቸውም እናመሰግናለን። የጥበብ ኃያልነት እንዲህም አይደል እዚሁ ከቃል በላይ በሆነ ዜማ እዚሁ እናቱን እማሆይን አመስግኗልና። ከዚህ በመቀጠል ደግሞ ድንበር የለሽ የበጎ አድራጎት ማህበር ወደዚህ እንድትመጡልኝ በታላቅ ክብር ጠይቃለሁ። ድንበር የለሽ የበጎ አድራጎት ማህበር ድንበር የለሽን በክብር ተቀበሉልኝ ባካችሁ። በሀገር ባህል አሸብርቀው የባህል አምባሳደራችን ሰብለ ዘውዱን አስቀድመው ወደዚህ ደርሰዋል። ሁለት ለየት ያለ ስጦታ ነው ይዘው የመጡት። እሺ የምንሰጠው ስጦታ ሁለት ነው። አንዱ አደራ ነው፣ አንዱ ደግሞ ለእርሱ ነው። ስላገኘነው ስለሰራው ስራ ሁሉ ልናመሰግነው ብንወድም ከቃል በላይ ነው። ግን ደግሞ ትርጉም ባለው በማህበራችን ስም ይህንን ልዩ የምስጋና ወረቀት መስጠት እንፈልጋለን፣ እንዲነበብልንም እንፈልጋለን። ባሉት መሰረት እናነባለን። ለበጎ ፈቃደኛ ስነ ጊዮርጊስ እሸቱ መልእክተኛው የእማሆይ ልጅ ድንበር የለሽ በጎ አድራጎት ማህበር በ2006 ዓመተ ምህረት ባህር ዳር ከተማ ተመስርተው በክልላችን 10 ከተሞች በርካታ በጎ ተግባራትን እየሰራ የሚገኝ ማህበር መሆኑ ይታወቃል። በጎ ፈቃደኝነትን ማስፋፋት አንዱ ዓላማው ነውና እርሶም በጎነትን ከማስፋፋት አንጻር ድጋፍ ለሚሹ ወገኖቻችን ላደረጉት ያልተገደበ አስተዋጽኦና ማህበራዊ ሚዲያን ለበጎ ዓላማ በመዋል ደረጃ እንደ ማህበራችን ራዕይ ሁሉ በመላው ኢትዮጵያ ድንበር ሳይገድበውት ላደረጉት አርአያነት ያለው ተግባር ይህንን የበጎነት የምስጋና የምስክር ወረቀት ህዳር 21 ቀን በዕለተ እመቤታችን 2018 ዓመተ ምህረት ባህር ዳር ዩኒሰን ሆቴልና ስፓ በተዘጋጀው የእርሶ የማመስገኛ መርሃ ግብር በመገኘት በጎ ተግባራውን አጠናክረው እንደሚቀጥሉ በመተማመን ከታላቅ አክብሮትና አደራ ጋር ሰጥተነዎታል ይላል። እባካችሁ አንድ ታላቅ ክብር ሰጡልኝ። ሁለተኛው ደግሞ አይነበብም፣ ግን ደግሞ ስሙን እንጠራለን። አደራ ነው። ኢትዮጵያ ማህፀነ ለምለም ናት። በርካታ በጎ እጆቿን የሚዘረጉ እምባባሽ የሆኑ ትውልዶችን አፍርታለች፣ አግኝታለች። ልክ እንደ መልእክተኛው ሌሎችም አለው። ይህ የባህር ዳር ድንበር የለሽ በጎ አድራጎት ማህበር ደግሞ አንድ የአደራ ስጦታ ያበረክታል። ለማን? በሀገራችን ካሉ በጣት ከሚቆጠሩ አውትሻይን አድርገው ከኔ በላይ ለህዝቤ ብለው ከሚሰሩት መካከል ባለ አደራው አንዱ ነው። ለባለ አደራው የአደራ የምስክር የምስጋና ወረቀት የሚበረከት ይሆናል።